ቀዳሚ መረጃችን እንግዲህ የዲጂታል ኢትዮጵያ 2030 ከተበሰረ ትንሽ ቀናት አለፍ ብለዋልና ይህ ዲጂታል ኢትዮጵያ 2030 ስትራቴጂ ለተለያዩ ዘርፎች የተለያየ ትሩፋቶችን ይዞ መጥቷልና በግብርናው ዘርፍስ ይዞት የመጣው ትሩፋት ምንድነው የሚለውን በስፋት እንመለከተዋለን። በተለይ ደግሞ ለረጅም ዘመናት በባህላዊ መንገድ ሲሰራ የነበረውን የኢትዮጵያ ግብርና ወደ ላቀ ምርትና ምርታማነት ያሸጋግራል የተባለው ይህ የኢትዮጵያ ዲጂታል ኢትዮጵያ 2030 ብዙ በረከቶችን ነው ይዞ የመጣው። ከዚህም መካከል እንግዲህ በዋናነት በሰው ሰራሽ አስተውሎት የታገዘ የምክር አገልግሎት አርሶ አደሮች እንዲያገኙ ያስችላቸዋል። ይህም እንግዲህ ዲጂታል ግብርና የምክር አገልግሎት ወይም ደግሞ ዲኤኤስ በተሰኘው በስልካቸው አማካኝነት የምክር አገልግሎት የሚያገኙበት ነው። ይህም እንግዲህ የአየር ሁኔታን፣ የሰብል ዝግጅት እንዲሁም ደግሞ የማዳበሪያ አጠቃቀምን በተመለከተ የምክር አገልግሎት የሚያገኙበት ሁኔታ ነው። በድምጽ ወይም ደግሞ በጽሁፍ መልእክት የምክር አገልግሎትን አርሶ አደሮች ማግኘት ያስችላቸዋል ማለት ነው። ሌላው ደግሞ በሰው ሰራሽ አስተውሎት የታገዘ የበሽታ መከላከል ስራ ነው። ይኸውም እንግዲህ የሰብል በሽታዎችን ስልካቸውን በመጠቀምና ፎቶ በማንሳት ለምሳሌ እንደ ቡናና ጥራጥሬ ያሉ ተክሎችን በማንሳት ብቻ በሰው ሰራሽ አስተውሎት አይደንቲፋይ ተደርጎ ምን አይነት በሽታ እንደሆነ ለገበሬዎቹ ምልክት የሚሰጥ ነው። ይሄም ደግሞ ምርትና ምርታማነትን ያሳድጋል። በሽታውም ደግሞ ሳይስፋፋ ቶሎ ለመግታት እንደሚያስችል ለአርሶ አደሮቹ ትልቅ አስተዋጽኦ የሚያበረክት ነው። ሌላው ደግሞ ቀጥተኛ የገበያ ትስስርን በመፍጠር ረገድ እንደዚሁም ደግሞ የዲጂታል አገልግሎቱ ትልቅ አገልግሎት የሚሰጥ ነው። ይኸውም እንግዲህ በተለይ ደግሞ በመላው ሀገሪቱ አካባቢዎች ያለውን የገበያ ሁኔታ ለአርሶ አደሩ መረጃ በመስጠት የትኛው ቦታ ላይ በየትኛው ጊዜ ምርቱን መሸጥ እንዳለበት መረጃ ይሰጠዋል። ስለዚህም በዚህ በመታገዝ የተሻለ ገቢ የደላላዎችን ሰንሰለት በማለፍ የተሻለ ገቢ አርሶ አደሩ እንዲያገኝ የሚያስችለው ነው ማለት ነው። ሌላው ደግሞ ዳታ ላይ የተመረኮዘ ምርታማነት ነው። ይህም እንግዲህ የአፈሩን አይነት በመመርመር ምን አይነት ዘርና ማዳበሪያ መጠቀም እንዳለበት ለአርሶ አደሩ እንደዚሁ መረጃ የሚሰጥ ይሆናል ማለት ነው። ሌላው ደግሞ የዲጂታል ፋይናንስና የመታወቂያ አገልግሎት ነው። የፋይዳ መታወቂያ እንግዲህ እንደሚታወቀው በሁሉም ዘርፎች ተግባራዊ የሆነ ይገኛል። ይህንን ደግሞ የገበሬውን የእርሻ ምርታማነት ከአርሶ አደሩ ጋር በማስተሳሰር የባንክ ብድር አገልግሎትና እንዲሁም ደግሞ የኢንሹራንስ አገልግሎት አርሶ አደሩ በቀላሉ እንዲያገኝ ያግዘዋል ማለት ነው። በአጠቃላይ እንግዲህ የዲጂታል ኢትዮጵያ 2030 ስትራቴጂ የአርሶ አደሩን ምርትና ምርታማነት ከማላቅ ባለፈ ለሀገሪቱም ኢኮኖሚ የሚያበረክተው አስተዋጽኦ የላቀ እንደሆነ ይገመታል ማለት ነው። ቀጣዩ መረጃችን እንግዲህ በአዲስ አበባ መስማት የተሳናቸው ዜጎች የመንጃ ፈቃድ ለማግኘት ስልጠና ጀምረዋል። የአሽከርካሪነት ስልጠና እየወሰዱ ነው። ይህም እንግዲህ ከዚህ ቀደም በተደጋጋሚ መስማት የተሳናቸው ዜጎች የመብት ጥያቄ ሲያነሱ ነበር ለረጅም ዓመታት። ይህም ከዚህ ቀደም ምላሽ አግኝቶ ነበር። አሁን ወደ ተግባራዊ ስልጠና ገብተዋል። እንደዚህ አይነት የመብት ጥያቄዎች በተለያዩ ሀገሮች ይነሳሉ። በርካታ ሀገሮች ለመስማት ለተሳናቸው ዜጎች የመንጃ ፈቃድ ላይሰንስ ሰጥተዋል። ጥቂት ሀገሮች በአፍሪካ እና የተወሰኑ ሀገራቶችም የከለከሉ ቢኖርም አሁን ላይ ግን በአብዛኛው በሚባል ደረጃ እነዚህ መስማት የተሳናቸው ዜጎች የማሽከርከር ፈቃድ እያገኙ ነው። እንግዲህ በተወሰነ መልኩ የተወሰነ መመሪያዎች ቢጨመሩም ማንኛውም ሰው የመንጃ ፈቃድ ለመውሰድ የሚሰለጠናቸውና የሚወስዳቸውን ፈተናዎች በሙሉ ይወስዳሉ ማለት ነው። ከዚህም ባለፈ ምናልባት በማሽከርከር ሂደት ውስጥ እነዚህ ዜጎች መስማት የተሳናቸው መሆናቸውን የሚገልጽ ምልክት ለትራፊኮችም ሆነ ለሌሎች አሽከርካሪዎች ያሳያሉ። ከዛ ባለፈ እንግዲህ ፓርናሮሚክ የሚባል መስታወት፣ ይህም ደግሞ በደንብ በጉልህ እንዲታያቸው አካባቢያቸውን እንዲታያቸው ማድረግ የሚችል መስታወት መግጠም ሊኖርባቸው ይችላል። ነገር ግን በብዙ ቦታዎች እንደታየው እነዚህ መስማት የተሳናቸው ዜጎች ተረጋግተው የሚያሽከረክሩ በመሆኑ ከአደጋ የጸዱ ናቸው ብዙ ጊዜ። ስለዚህ በተለይ ከመኪና ጥሩምባ ጋር በተያያዘ አላስፈላጊ በሆነ መንገድ ነው አሽከርካሪዎች ሲጠቀሙ የሚታየው። ስለዚህ እነዚህ ዜጎች በአግባቡ ሕግን ተከትለው ማሽከርከር እንደሚችሉ የታመነበት ነው። ኢትዮጵያም ይህንን ፈቅዳ አሁን ላይ
መስማት የተሳናቸው ዜጎች ስልጠናውን መውሰድ ጀምረዋል በአዲስ አበባ ማለት ነው። ይህም በርካቶች ሲነጋገሩበት የነበረው መረጃችን ነው። እሺ በዋናነት እንዳያሽከረክሩ የሚያግዳቸው አይደለም የአካል ጉዳቱ ማየትን በአብዛኛው የሚፈልግ ስለሆነ ምናልባት ለሌሎች ተሽከርካሪዎች ምልክት በሚሰጥ መልኩ ደግሞ መደረጉ በጣም ጥሩ ነው ተብሎ ይታሰባል። መልካም ወደ ቀጣዩ መረጃ ያልፋለው። እንግዲህ በኢትዮጵያ ባህላዊ ምግቦች ኢትዮጵያ በብዙ ባህላዊ ምግቦች የበለጸገች ሀገር ናት። እነዚህን ባህላዊ ምግቦች እሴትን ጨምሮ በተለያየ ጣዕምና አቀራረብ ማቅረብ እየተለመደ መጥቷል። ወደ አርባ ምንጭ ደግሞ ሲቃላ ኢንዱስትሪ ክላስተር ማዕከል ላይ የተደራጁ ወጣቶች ቆጮን በኩኪስና በኬክ መልክ አልተለመደም ማቅረብ ጀምረዋል። ይህንን ማቅረብ ከጀመሩ ቆየት ቢሉም በርካቶች ግን አሁን ላይ ለልደት ለሰርግና ለተለያዩ ዝግጅቶች እየተጠቀሙት እንደዚሁም እንደወደዱት ነው የተናገሩት። እንግዲህ ከዚህ ቀደም እናቶች 3 እና 4 ወራት ይፈጅባቸው የነበረውን የቆጮ ዝግጅት ማህበሩ ባገኘው የምግብ ማቀነባበሪያ ማሽን አማካኝነት በአንድ ሳምንት በማሳጠር ወደ ተግባር ገብቷል። በፊት በእርዳታ ነበር ማሽኑን ያገኘው። አሁን ላይ ራሱ ማህበሩ ማሽኑን በማቅረብ ለሌሎች እናቶች ጊዜያቸውን ድካማቸውን የሚያቀል ሆኗል። ወደ 40 ለሚጠጉ ሌሎች ማህበራቶችም ስልጠናና ድጋፍ በማድረግ ወደ 200 ለሚጠጉ ወጣቶች የስራ እድል ፈጥረዋል። ይህም እንግዲህ በተለይ የፓርኮች ልማት ኮርፖሬሽንና ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር የእንሰት መፋቂያ ማብለያና ማቀነባበሪያን በማምረት ወደ ስራ ገብተዋል። ከዚህም ባለፈ ግን ትልቅ ትኩረት ይዞ የነበረው ይህንን ቆጮ በተለይ ደግሞ በንጥረ ነገር የበለጸገ እንደሆነ ይታመናልና ሌሎችም በተለየ ጣዕም እንዲጠቀሙት በማስቻል ወደ ገበያ ማቅረባቸው የብዙዎችን ትኩረት የያዘ ሌላኛው ጉዳይ ነበር። አሁን የራሴ በጣም ገርሞ የነበረ እኛ ፔጅ ላይ ፌስቡክ ፔጅ ላይ አይቸው ከዚህ ቀደም አርባ ምንጭ ላይ እንዳልሽው ቅድም በተለይ የቆጮ ያፋፋቅ ስራ ሂደቱ በጣም ለእናቶች አድካሚ ነው። ወገብ ህመም በጣም ብዙ ችግር ነው የሚፈጥርባቸው። ያንን ችግር የሚቀርፍ የመፋቂያ ማሽን ወይ መሳሪያ አቅርቦ ነበር ለሙከራ ያህል። ከዛ በኋላ የተወሰነ ዜናም ሰርተንበታል ከዛ በፊትና አሁን ላይ ደግሞ ይሄ ያልታየ ነገር ነው። ደስ የሚል ነው። ቢስፋፋ ደግሞ ብዙዎችን ተጠቃሚ ያደርጋል። በርካቶች እንግዲህ ጤፍን ጨምሮ በተለያየ መንገድ እያቀረቡ ይገኛል። ጤፍ እንግዲህ ከዚህ ቀደም የምናውቀው በተወሰኑ የምግብ አይነቶች ነበር። አሁን በዘመናዊ መልኩ በኩኪስ በኬክ መልክ እየቀረበ ነው። ሌሎች ባህላዊ ምግቦችም እንዲሁ በልዩ ጣዕም እየቀረቡ ነው። ይህም ደግሞ ዓለም አቀፍ ተቀባይነት ወይም ተወዳጅነት እንዲያገኝ እየሰራ ነው ብለዋል የማህበሩ አባላቶች። ሌሎችንም የኢትዮጵያ ባህላዊ ምግቦች በተለየ መንገድ በማቅረብ ለዓለም ለማስተዋወቅና ቱሪዝምንም ለመሳብ ትልቅ አስተዋጽኦ እንደሚኖረው ይታመናልና በርካቶች እንግዲህ በጥሩ መልኩ ሲጋሩት የነበረው መረጃ ነው። ጭኮንም በኩኪስ መልክ የሚያቀርብ አንድ ተቋም ሰርተን ነበር እኛም ከዚህ በፊትና የተለየ ነገር ስለሆነ ለእይታም ይስባል። ልክ ነው። ከምግብ አማራጭነቱ ባለፈ በዋናነት ደግሞ ለወጣቶች የሚፈጥረው የስራ እድልና አማራጭ ትልቅ ትኩረት የሚሰጠው ጉዳይ ነው። ሌላው እንግዲህ ወደ ባህር ማዶ የሚያሻግረን ጉዳይ በቻይና አንድ ትምህርት ቤት ኮከብ ላላቸው ተማሪዎቹ በብዙ ጊዜ በወረቀት ነው እንግዲህ የማበረታቻ ሰርቲፊኬት ሲሰጥ የምናስተውለው። ይሄኛው ትምህርት ቤት ግን የተማሪዎቹን ስም የያዘ ደረጃቸውን የያዘና ማበረታቻ ጽሑፍ የያዘውን በብርድ ልብስ፣ በአንሶላ፣ በትራስ ጨርቅ በአጠቃላይ በዚህ መልኩ ለተማሪዎቹ ስጦታ አበርክቷል። የበርካታ ሚዲያዎችንም ቀልብ ስቧል። ይሄ ጉዳይ በተለይ ተማሪዎችን ከማበረታታት አንጻር ባለፈው ህዳር ወር ላይ ነበር ትምህርት ቤቱ ይሄንን የተግባር የፈጸመው በመምህራኖቹ ተነሳሽነት ነው። ህትመቱንም የሰሩት ራሳቸው መምህራን መሆናቸው ደግሞ የበለጠ ትኩረት አግኝቶ ተማሪዎቹ ከዚህ ስነ ስርዓት በኋላ ትልቅ መበረታታት እንደታየባቸውና ውጤታቸውም እንደተሻሻለ ሌሎች ተማሪዎችም ደግሞ እዚህ ፉክክር ውስጥ እንደገቡ ሲናገሩ ነበር። ወላጆችም እንዲሁ አሳዳጊዎችም ልጄ ውጤት ያገኘበትን የአልጋ ልብስ በመመልከቴ ያንን በመጠቀሚ በጣም ትልቅ ደስታ ይሰማኛል ብለዋል። ለሌሎች ትምህርት ቤቶችም ተሞክሮ የሚሆን ነው። በዚህ መልኩም ባይሆን በተለያየ መንገድ እንግዲህ ተማሪዎችን ማበረታታት የሚያመጣው የራሱ በጎ ተጽዕኖ አለና ይህ ትምህርት ቤት እንግዲህ ባልታየ መልኩ ተማሪዎችን በዚህ መልክ ማበረታታቱ ትልቅ ትኩረት የያዘ ጉዳይ ነው። ቋሚ ማስታወሻ ከማድረግ አንጻር ያው ለየት ለማድረግ ተሞክሯል። ግን ቋሚ ማስታወሻ መሆን ይችላል።
ሊያስቸግር ይችላል። በነገራችን ላይ ትምህርት ቤቱ ይሄንን ከሰርቲፊኬት ጋር አያይዞ ነው የሰጣቸው። ስለዚህ በቋሚነት ወረቀት አላቸው። ከዛ ባለፈ ግን ቤታቸው ሲገቡ ሲተኙ ሁልጊዜ ጎበዝ ተማሪ መሆናቸውን እንዳስብ አድርጎኛል ያሉን ተማሪዎች አሉ። በአስተያየት በሰጡበት ወቅት የበለጠ እንዲተጉ የረዳቸው በመሆኑና የብዙዎችን ሚዲያ ቀልብ የያዘ ጉዳይ በመሆኑ ለሌሎችም ማበረታቻና ተሞክሮ ይሆናል በሚል ለዛሬ ይዘነው ቀርበናል። ለዶት ስትሪም መረጃ ያስኳቸው እነዚህ ነበሩ።